ትከታተላታለች። የምትከታተላትም ስለምትወዳት ነው እና የእናትነት ስሜቱ ስላላት ይሆናል። ምናልባት ደሟ ነግሯት ይሆን ይችላል። ግን ሀናን ፊት አሰጣትም፣ ትሰርባታለች፣ ታመናጭቃታለች። ምንም ቢሆን አንቺ ሰራተኛ ነሽ፣ ከሀሴት እኩል ላይሽ አልችልም እያለችም ትነግራታለች። ግን ያ ሁሉ እንደዛ እያለቻት ከሷ ጀርባ ለምንድን ነው ሀና ስትቀር ይህች ልጅ መሆኗ ነው የቀረችው እያለች ለብቻዋ ታስባለች። ያም እንግዲህ ልጇ እንደሆነች ውስጧ ነግሯታል። ለምን ግን አይኗን ጨፈነች? እርግብን ለምን በዚህ ልክ አመነቻት? ትንሽ ያወዛግባል። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ተከታታዮች እንኳን ደህና መጣችሁ። ላይክ ሼር ሰብስክራይብ አልላችሁም፣ ምክንያቱም ስለማታደርጉ የምሬ ነው የምላችሁ። መታችሁ ላይክ የማታደርጉበት ምክንያት ለምን እንደሆነ አላውቅም፣ ግን አላስጨንቃችሁም። አንዳንድ ደግሞ ኮሜንታተሮች አላችሁ። በዚህ አጋጣሚ መልእክቴ ላስተላልፍ። መልእክቴ ምንድን ነው? መታችሁ ትሳደባላችሁ። እኛ ስራችንን ነው የምንሰራው። ዩቲዩበር ካልሆናችሁ ደግሞ ይሄ ነገር ሊገባችሁ አይችልም። ስለዚህ አርፋችሁ ተቀመጡ። ምክንያቱም መስራት ካለባችሁ መስራት ነው፣ ከሌለባችሁ ደግሞ አርፋችሁ መቀመጥ ነው። መሳደብ አያስፈልግም። አለመከታተልም መብታችሁ ነው። ብሎክ ማድረግም መብታችሁ ነው። መታችሁ ተከታትላችሁ እኛን ሰብስክራይብ ላይክ አድርጉን አላልንም፣ አናስገድድም አይደል እንዴ? ስለዚህ አትሳደቡ። ሌላው በራሳችን ስራ ብንመጣ አሁን አታዩም፣ ችግሩ ማለት ነው። የምታዩት የሰው ነገር ነው። ስለዚህ እኔ አሁን በራሴ ስራ መምጣት ብፈልግ እንኳን አንድም ሰው መጥቶ አያይልኝም። ግን እየሰደባችሁኝ እንኳን ታይሉኛላችሁ እናንተ ማለት ነው። ያ ማለት ለእኔ ጥቅም አለው። ብትሰድቡኝም እየከፈላችሁኝ ነው። ይሄን ማወቅ አለባችሁ። ግን አትሳደቡ። ከቻላችሁ ላይክ አድርጉ፣ ካልቻላችሁ ደግሞ ስክሮ አድርጋችሁ ማለፍ ትችላላችሁ። ግዴታ እዩ ተብላችሁ በፖሊስ ተገዳችሁ አይደለም የመጣችሁት አይደል እንዴ? የምር በጣም የሚሰቀጥጥ ስድብ የምትሳደቡ ሰዎች ትንሽ ላይሚሯችሁ አይከብዳችሁም? ምንም ያጠፋሁት ነገር የለም። እንደ ማንኛውም ሰው ነው የሰራሁት። ስለዚህ መሳደብ አይጠበቅባችሁም። ማለፍ፣ መቦለክ፣ አለመከታተል፣ ሰብስክራይብ አለማድረግ መብታችሁ ነው። ሌላው በቅርብ ቀን በራሴ ስራ እመጣለሁ። እስኪ ያን ያያችኋለሁ። በራሴ ስራ እመጣለሁ። በቃ የሀናና የእርግበ የዲኤንኤ ምርመራ ተወሰደ። እንግዲህ ቀጣይ ክፍል እውነታውን የምናውቅ ይሆናል። ግን ያም ማለ ይህም ማለ ለምን ወይዘሮ ባዩሽ ቤት መታ መስፍንን ስታየው ደንግጣ ተመለሰች? የሆነ ያሰበችው ነገር አለ። አሁን ላይ በጣም ተወዛግባለች ወይዘሮ ባዩሽ። መስፍንን ስታየው ቆሌዋ ተገፎ ነው ከቤት የወጣችው። እሱ ግን ሲለምናት ነበር። እንዴት ነው እቤት መተሽ ሳትቀመጪ ልጆቹንም ሜላትንም ሰላም ሳትያቸው ልትሄጂ የፈለግሽው ምን ሆነሽ ነው ብሎ ቢጠይቃት፣ እሷ ግን በቁጣ በሩን ክፈትልኝ፣ ልውጣበት፣ ልቀቀኝ እያለች እየጮኸች ነበር። እናም ቶሎ ብላ ወጣች። ለምን ብሎ ራሱም እሱም ምን ሆና ነው ይቺ ሴትዮ ብሎ ደንግጦ ነበር። እሷም የደነገጠች ትመስላለች። ከመስፍንን ካየችባት ሰዓት ጀምሮ እርግብንም እየተቆጣቻት ነው። እንደ በፊት እርግብን ማበረታታት፣ አይዞሽ ችግር የለም ልጅ አንቺ ነሽ፣ ዲኤንኤን ምርመራው ቢካሄድም አንቺ ነሽ፣ ያንቺ ልጅነት ነው የሚረጋገጠው ብላት አበረታታት ነበር። አሁን ግን ያብርታቷና ያወኔዋ የለም፣ ጠፍቷል። ወይዘሮ ባዩሽ ምንድነው ችግሩ? እንደዚህ የጠፋባት ምክንያት፣ እንደዚህ የደነገጠችው ወይስ ደግሞ ምንድነው ችግሯ? አይታወቅም አሁን ላይ። እና መስፍንም ስፖርት እየሰራ ስለነበረ ምንም ሳይወዛገብ ቶሎ ብሎ ሊወጣ ሲል ሰላምን አገኛት። ሰላምም አባዬ ወዴት ነው ብላ ጠየቀችው። እሱም ስፖርት ልሰራ ነው ብሎ ነገራት። በዚህ እድሜ ስፖርት ብላ ሳቀችበት። እድሜ ይገድበዋል እንደ ስፖርት ብሎ እሱም ቆጣለ። አሁን የስፖርት ልብስሽን ልበሽና ተነሽ እንሂድ ስፖርት አብረን እንስራ ነበር ያላት። ሰላም ግን እየቀለድክ መሆን አለበት ብላ አሾፈችበት። እሱም እኔ አልቀለድኩም፣ ተነሺ ምላሴ ስለሌለ ከአንቺ ጋር እንስራ፣ ስፖርት እኮ ብቻ ጥሩ አይደለም ነበር ያላት። እሷ ግን እንደማትሄድ ነገረችው። ከሀና ትችላለች እንደ ስፖርት መስራት ብሎ ጠየቃት። ሰላምም ሳቀችበት። ሰውየው ግን ምን ሆነሃል? እንዴት ነው ሀና ስፖርት? እኔ እንጃ የምታውቅ አይመስለኝም ብቻ አለ። ምክንያቱም ሀናን በጣም ነው የሚወዳት፣ ልጁም እንደሆነች አረጋግጧል አቶ መስፍን። ለዛም ነው ሀናን የጠየቀው እና ቤቱ በሰነፍ ነው የተሞላ ብሎ እሱም ወደ ስፖርቱ ሄዷል። ሰላምም ተነስታ በጧት ወደዛ ወደዚህ ያለች ነበር። ከዛ እናቷ መነሳቷን ካየች በኋላ ወደ እናቷ ክፍል ነበር የገባችው። እናቷ ክፍልም ገብታ ምን ነው ሰላምዬ በጧት ተነሳሽ? ዛሬ ደግሞ ምን ሆነሽ ነው አለቻት። በዚህ ሰዓት ተነስተሽ አታውቂም ነበረ? ሀሴትስ ተነስታለች እንዴ ብላ ጠየቀች። እሷም አዎ ሀሴት
ቤተ ክርስቲያን ሄዳለች። እኔም የተነሳሁትኝ አንድ ነገር ላናግርሽ ፈልጌ ነው መተኛ ስላልቻልኩ ነው ብላ ነበር የነገረቻት። ወይዘሮ ሜላትም ምን ሆንሽ ልጄ? ምን ሆነሽ ነው ያልተኛሽው? ምን የተፈጠረ ችግር አለ ወይ? ሀሴትስ ምን ሆና ይሆን? አሟት ይሆን እንደ ወደ ቤተ ክርስቲያን የሄደችው ብላ የእናትነት ድርሻዋን እያሰበች ነው። ሁሉም እናቶች ለልጆቻቸው ያላቸው ፍቅር እዚህ ድረስ ነው። ምክንያቱም ልጆች የሆነ ነገር ሲሆኑ እናቶች ይጨነቃሉ። ባይሆኑም ቢሆኑም መጨነቃችን አይቀርም። እናትነት በጣም ከባድ ስለሆነ ይሆናል ብለን አስበናል። ሌላው እንግዲህ ሰላም ያለችው ለምንድን ነው ከአባቴ ጋር እንደዚህ የምትሆኑት? መቼ ነው ሰላም ፈጥራችሁ በሰላም ኑሯችሁን የምትቀጥሉት? እኛ ስለ እናንተ እናስባለን። እኛ ደግሞ ለእናንተ ህይወት ውስጥ ያገባናል። እናንተ ልክ እኛ ህይወት ውስጥ እንዳላችሁ እያንዳንዱ ቦታ ላይ አላችሁ። እናንተ ቤተሰብ ነን። እኛም ልጆች ብንሆንም በእናንተ ህይወት ውስጥ እያንዳንዱ ቦታ ላይ ቦታ ሊሰጠን ይገባል። ስለዚህ ጭቅጭቃችሁን ትታችሁ ለምንድን ነው ህይወታችሁን በቀጥታ ማትመሩት ብላ ጠይቃ ነበር። ወይዘሮ ሜላት ግን በጣም ነበር የተበሳጨችው። አንቺ የማይገባሽ ብዙ ነገር አለ፣ ብዙ ያተረዳሽው ነገር አለ። ሰላምዬ አንቺ ምንም እንድትይኝ አልፈልግም። እኔና መስፍን አይደለም በህይወት እያለን ሞተን ትዳራችንን መቀጠል አንችልም። ስለዚህ አርፈሽ ተቀምጪ፣ ሁለተኛ ስለዚህ ጥያቄ እንዳትጠይቂኝ ነበር ያለቻት በቁጣ። ሰላምን በጣም ደነገጠች። ምክንያቱም ወይዘሮ ሜላት የተናገረችው ነገር ሰላምን አስደንግጧታል። ከዛም በተቀመጠችበት ነበር ትታ የወጣችው። እሷም ምንድን ነው ችግራቸው? እነዚህ ሰዎች ለምንድን ነው ችግራቸውን መፍታት ያልፈለጉት? ለምንድን ነው ብላ ብታስብም ያው እውነታው ሊመጣላት አልቻለም። ምክንያቱም እነ ሰላም ልጆች በነበሩበት ሰዓት የተፈጠረ ችግር ነው። አሁን ላይ ሜላት እያነሳች መስፍንን የምትወቅሰው ያ ነው ብዬ ነው እምገምተው። ምክንያቱም አሁን ላይ ሜላት በፍጹም ብላለች። እሱም ለምንድን ነው ሳንጨቃጨቅ በሰላም የማናወራው ብሎ ሲጠይቃት ከአንተ ጋር መቼም ሰላም አይሆንም፣ ከዚህ በፊት ቁጭ አድርገኸኝ የሄድክበትን ቦታ ታስታውሰዋለህ እያለች ስትወቅሰው ነበር። እሱም ምንም መልስ የለውም ነበርና በዚህ ነበር የተቋጨው። ሌላው እንግዲህ አባባ ኖላዊና ሀና ጠዋት ላይ ተነስተው ወደ ስራ ሊሄድ ነበር ያለች። አባባ ኖላዊ ምን ነው ዛሬ ደግሞ በጠዋት እያሏት ነበረ። እሷም አሁን በጠዋት መግባት አለብኝ፣ አሰሪ እኮ ያንተን ሙሉ ወጪ ሸፍናልኛለች፣ በዛ ላይ ላስቀይማት አልፈልግም፣ በጠዋት እየገባሁ ላስደስታት፣ ለዛ ነው የሚሄደው በጧት ብላ ነበር የነገረችው። ሀና ትንሽ ተደናግራለች። አሁን ላይ ለምርጫም ተቸግራለች። ቤተሰቦቿን በማገኘቷ ልትደሰት መመገባቱ ግን ልትደሰት አልቻለችም። ያልተደሰተችበት ምክንያትን ለወይዘሮ እያዋየችው ነበር። እንዴት ነው አባዬን ትቼው ከቤተሰቦቼ ጋር የምኖረው ወይስ ደግሞ ቤተሰቦቼን ትቼ ከአባዬ ጋር ልኖር ነው የሚለው ነገር አሳስቧታል። ግን በወሬ የተነሳ ሀንዬ ይሄ ሕክምና አልቆልኝ ወደ ቤታችን በል ተመለስን ስትል ነበር የጠየቀች። አባዬ አዎ እንመለሳለን አሉ። ምን ከሆስፒታሉ ብቻ ነው እንዴ የምንመለሰው? ከአዲስ አበባ ምድር ነቅለን ወደ ደሴ ነው የምንመለሰው። ለምንድን ነው ከሆስፒታሉ ብቻ? ሕክምናው ይለቅና እዛው እስኪ በጠናን ድረስና ከሕክምናው በኋላ ጠቅልል አድርገን ደሴ ነው የምንገባው ሲላት፣ ሀና ግን ቅር ብሏት ነበረ። እንዴ አባዬ ለምን አለች። እሳቸውም እንዴ ድሮ ስለዚህ ልንኖር ነው እንዴ የመጣ ነው? ደግሞም አዲስ አበባ እኮ ማያምር ምኑ ነው ደግሞ አዲስ አበባ የሚያምረው ሲል ነበረ። እሷ ግን ከተማው እኮ ደስ ይላል እያለች እያሽሞነሞነች ነበር። ደሴ ያልናፈቀሽም ማለት ነው ሲሏት፣ አዎ ደሴ በጣም ናፍቆኛል፣ ግን አዲስ አበባም ቢሆን ቆንጆ ከተማ ነው፣ ሰዎቹ ደጎች ናቸው፣ ሁሉም ሰው ደግ ነው፣ ሁሉም ሰው ለሰው መረዳት ይችላል ስትል ነበር የተናገረችው። እርሳቸው ግን ከደሴ ህዝብ ግን የሚበልጥ አገር የለም፣ የደሴ ለየዋህነት ለደሴ ህዝብ አይበልጥም ወይ ብለው ነገሯት። እርሷም እርሱስ ልክ ነው፣ ግን እዚህም ቢሆን ከተማው ደስ ይላል ምናምን እያለች እያሸጋገነች ነበር። እሳቸው ደግሞ አንቺ ወደ ደሴ መመለስ አልፈለግሽም ማለት ነው አንዬ፣ የተፈጠረ ችግር አለ እንዴ ሲሉ ጠየቋት። አይ አባዬ ምንም ችግር አልተፈጠረም፣ ግን ያው ከተማው ደስ ስለሚል እዚህ ምን ቆይ ለማለት ፈልጌ ነው እንጂ ሌላ ምንም ችግር የለም ነበር ያለችው። እርሳቸውም ተረድተዋታል። ከአዲስ አበባ መልቀቅ እንዳልፈለገች ካልሽሺ ዞሮ ሕክምና ይለቅና አብረን የምናየው ይሆናል ነበር ያሏት። እሷ ግን ቤተሰቦቿን ስላገኘች በአንድ በኩል ደስ ቢላትም በአንድ በኩል ደግሞ ተወዛግባለች። ያወዛገባት ነገር አሁን እውነቱ ታውቆ ዲኤንኤን ምርመራው መጥቶ መስፍን አባቴ፣ ሜላት እናቴ፣ ሰላምና ምላሴ እህትና ወንድሜ ቢሆኑ አባዬ ጋር ልሆር ነው ወይስ ከነሱ ጋር ልኖር ነው የሚለው ነገር እያሳሰባት ይገኛል። እንደውም ምን ነው ባላገኘኋቸው የሚለውንም
ሁልጊዜ ታስበዋለች። እስከዛሬ ማንንም አስቤ አላቅም። አባዬ እንደ ቤተሰቤ ነው እና አባዬን ነበር ቤተሰቤን ብዬ የማስበው። ወደዛ ወደዚህ የሚለውንም ነገር አስቤው አላውቅም። ምነው ባላገኘዋቸው፣ ምነው ባላወቅኩኝም እያለች እየተጸጸተች ነው። ግን እውነታው አንድ ቀን ሲፈጣ እንግዲህ አባባም ኖላዊ ወይም የቤተሰቦቿን መገኘት ሲያውቁ ያን ጊዜ መላው ይመለመላል። አሁን ላይ ትንሽ የሚያሳስበው ዲኤንኤን ምርመራ ሲደረግ የምርመራው ውጤት እንዳይዘዋወርና የሀሴትና የሀና ምርመራ የሀሴት ለሀና የሀና ለሀሴት እንዳይሆን ትንሽ ያሳስባል። ምክንያቱም ወይዘሮ ባዩሽ ያዘጋጀችው ወጥመድ ስላለ ወይዘሮ ባዩሽ አሁን ደግሞ በጣም እየፈራች ነው ያለችው። ያስፈራት ምን እንደሆነ አይታወቅም። ስልክ ደውላ በጧት ቤተ ክርስቲያን እንድትመጣ አዘዘቻት እርግበም እንዴት ነው በዚህ ሰዓት ደውለች ነው የምትይኝ? እኔ በጧት መነሳት እንደማልወድና በጧት ወደ ቤተ ክርስቲያን መሄድ እንደማልፈልግ ታውቂያለሽ። ለምንድን ነው አክስቴ ግን እንደዚህ የምታጨናንቂ ብላ ስጠይቃት እሱን በኋላ ነግርሻለሁ፣ አሁን ቶሎ ብለሽ ነይና ቤተ ክርስቲያኑ እንሄድ ነበር ያለቻት። ቤተ ክርስቲያን በምትሄዱበት ሰዓትም ሀናና አሲር እያወሩ ነበረ እና ድንገት ስታያት ሀና በጣም ደነገጠች። ምናልባት ሀና የጠረጠረችው ነገር ይኖር ይሆን? ምክንያቱም ሀናን አትወዳትም ወይዘሮ ባዩሽ። ሁልጊዜ ትገለምጣታለች፣ ሁልጊዜ ትሰድባታለች። ከዚህ በፊትም አጋጣሚዎች ሁሉ ሀናን መናገር ስትወዳለች እና ሀሴትን ስታያት በጣም ደንግጣ ነበረ። ያየቻትም ከወይዘሮ ባዩሽ ጋር ነው እና ወይዘሮ ባዩሽ በጣም ተርበትብታለች። ከዚህ በኋላ አንቺ መስፍን አባትሽ እንደመጣ ለምን አልነገረሽኝም ስትላት መስፍን ደግሞ ማን ነው አባቴ መጣ እንዴ እያለች እየጠየቀች ነበር። ምክንያቱም ሌላ ወላጅ አባት አላት ሀሴት ማለት ነው። እናም ሀሴትም የምንድን መርበትበት ነው? የምንድን ነው የምታዋሪው ሴትዮ? አባትሽ መስፍን የወይዘሮ ሜላት ባል ሲመጣ ለምን አልነገረሽኝም? ጧት በጧት መጥቼ ነበር፣ በሬ ከፈተልኝ እሱ ነው፣ ቆሌ የተገፎ ነው የተመለሰው ስትል ነገረቻት። እሷም መስፍን ደግሞ አባቴ ነው እንዴ ብላ ቀልዳ ነበር። በጣም ተናደደች ባዩሽ። የተናደደችውም የሆነ ነገር ሆናለች። ባዩሽና መስፍን ምንድን ነው ችግራቸው አልታወቀም። እናም ወደ ቤተ ክርስቲያን እየሄዱ ከዚህ በኋላ ጸባይሽን አሳምረሽ ጥሩ ልጅና ሚስኪን ልጅ መሆን አለብሽ። ሜላት ብቻ ናት ያመነችሽ። ሜላት ደግሞ አመነችሽ ማለት እውነት ልጅ ነሽ ማለት አይደለም። እውነታው ሊወጣም ላይወጣም ይችላል። ግን ደግሞ ስራዬን እንድታበላሽብኝ አልፈልግም። አንቺ ልጅ በጣም አትንቀሽቀሺ። ልክ እንደ ሀና ጥሩ ልጅና ስነ ምግባር ያለሽ ልጅ መሆን አለብሽ ስትል ነበር የነገረቻት። ሀናን የሚወዷት ስነ ምግባር እንዲሁም ጨዋ ስለሆነች ሰውን ቀና ብላ ስለማታይ ነው። አንቺ ደግሞ በልጠጥ እያልሽ ስራዬን ልታበላሽብኝ ነው። እንዳታበላሽብኝ እባክሽን ተረጋግተሽ ጥሩ ልጅ ለመምሰል ሞክሪ ነበር ያለቻት። እሷም እንዴ አክስቴ ምን አጠፋሁ ታዲያ? አሁን ምንም እኮ አላጠፋሁም። እናቴ ደግሞ በጣም ነው የምትወደኝ። ሜላት በጣም ነው የምትወደኝ። ልታጣኝ አትፈልግም። የሜላት መውደድ ብቻ አንቺን ሊያቆይሽ አይችልም። ስራችንም ሊሰራልን አይችልም። ሜላት ስለወደደችሽ ብቻ። ሜላት ምላስ የሚላትን ነገር አንድ ባንድ ትሰማለች። ምላሴንና ሰላምን ታከብራለች። ልጆቿ አንድም ነገር ይበሏት ምንም ነገር ይበሏት ከማድረግ ወደ ኋላ አትልም እና ሀናን ደግሞ ከኋላ ትከተላታለች። ሁልጊዜ ከጀርባዋ ታያታለች። ከፊት ለፊቷ ስትሆን ማንም ሰው እንዳያቅባት ሀናን ስታመጫናጭቃት ወይም ደግሞ ስትሰድባት ነው አንቺ የምታዩ። ያ አይደለም እውነታው ሀና ስትቆይ ወይም ስራ ሳገባ ስትቀር ይቺ ልጅ ምን ሆና ነው እያለች ትጨነቃለች። ስለዚህ የእናትነት ነግሯታል። እናትነቷን አውቃለች። ግን ሀናን በዚህ ሰዓት አንቺን ስላገኘች የአንቺ ፍቅር ስላልወጣላትና ሀናን ፊት ብትነሳትም እውነት ከአንጀቷ አትወዳትም ማለት አይደለም። ይህን ማወቅ አለብሽ እያለች እያስፈራራቻት ነበር። እንዴ አክስቴ እስከ ዛሬ እንደዚህ አስፈራርተሽኝ አታውቂም። ዛሬ ምን ተገኝቶ ነው እንደዚህ የምታስፈራሪኝ? የተገኘ ነገር ወይም ደግሞ የተፈጠረ ነገር አለ ወይ ብላ ብትጠይቃትም ምንም ልትነግራት አልፈለገችም። ከዲኤንኤን ምርመራው በኋላ ሁሉንም ነገር እነግርሻለሁ፣ ግን እስከዛ አንቺ ጥሩ ልጅ መሆን አለብሽ። ልክ እንደ ሀና እንደነገርኩሽ በስነ ምግባር አሳያቸው። መስፍን እንዳላመነች ታውቂያለሽ አይደለ ብላ ነግራታለች። አባቴ አዎ ልጅነቱን አምኖ አልተቀበለኝም፣ ግን እማዬ በደንብ ነው የምትቀበለኝ። አሁን ራሱ በጣም ነው ስተኛም ስነሳም የምታየኝ። ሀናን ግን እየሰደበች እያመነጫጨቀቻት ነው ያለችው። ምላሴና ሰላምም አይወዱሽም አለቻት። እሷም ምላሴ አይወድሽም ነው ያልሽኝ አለች። አዎ አይወድሽም። ሰላም አንቺን እንደማትወደኝ አውቃለሁ። የምትመርጠውም ሀናን እንደሆነ ዲኤንኤው መጣም አልመጣም ሀናን ከእህቴ አስበልጬ ነው ማያት። ስለዚህ
አንቺን ልወድሽ አልችልም፣ ሀና ናት እህቴ ብላኛለች በግልጽ። ምላሴ ግን እንደሚወደኝ ነበር የሚነግረኝ ነበር ያለቻት። ወይዘሮ ባዩሽ ግን እያስመሰለ እንጂ ጭራሽ አንቺን እዛ ቤት የተቀበለችሽ ሜላት እንጂ ሌሎቹ ሰው አልተቀበሉሽም። ስለዚህ አሁንም ቢሆን ጠንቀቀች መስራት አለብሽ፣ ስራዬን ገደል እንዳትሰጪው፣ ወይ መግደል ወይ መሞት ነው ያለብንና በትክክል ስራሽን ስሪ፣ አለበለዛ እዛው ቅማልሽን ስታኪ ትኖሪያለሽ፣ ወደ ገጠር ወስድሻለሁ ነው ያለቻት። እና ሀሴት የመጣችው ከገጠር ነው ማለት ነው። ይህን ብላ ካስፈራራቻት በኋላ ቻው ተባብለው ነበር የተለያዩት። እና ለምርመራውም እንገናኛለን ሆስፒታል አብሬሽ እመጣለሁ፣ ስትደናበሪ ነገሩን በሙሉ ታጠፊዋለሽ እና አብሬሽ መሆን አለብኝ ነበር ያለች። በዚህ ተለያዩ። ሌላው እንግዲህ ሀናና ጆሮ እያወሩ ነበር። ሀና አሁን ላይ ጆሮን በጣም ቀርበዋለች። ሚስጥሯን ሁሉ በደንብ ታካፍለዋለች። ከአባቴ ካልተናገርክ የሆነ ነገር እነግርሃለሁ ብላ ነበር የፈለገችው። እሱም ምንድን ነው ንገሪኝ፣ ግን ከአባባ የሚደበቅ ነገር የለም። ቁጭ ብለን ስንውል የምናወራው እያጣን አዲስ ወሬ ካለማ ንገሪኝና ስናወራው እንዋል ነበር ያላት። እሷም አይ ለአባዬ ከተናገርክ አልነግርህም ብላ ትታው ስትሄድ፣ ኧረ ሀንቾ ቀልዴን ነው ንገሪኝ ምንድን ነው ብሎ ጠየቃት። እሷም ቤተሰቦችን አገኘኋቸው ነበር ያለችው። ምን አላት? እሱም በሰዓቱ ተደናግጦ ነበር። የምን ቤተሰብ ነው የምታወሪው? ደግሞ ከአባባ ውጭ አንቺ ቤተሰብ አለሽ እንዴ ብሎ ጠይቋት ነበር። እሷም ከዚህ በፊት አባዬ እኔን እንደማይወልደኝና እውነተኛ ልጁ እንዳልሆንኩኝ ያውቃል። ከ16 ዓመት በፊት አክሱም ጽዮን ተጥዬ እንደተገኘው ነግሮኛል። ፎቶዬንና መስቀሌን ነበረ መረጃዬ። ከዛ በፊት ግን መረጃዬን ተሰርቄያለሁ፣ አንድም ነገር የለኝም። እኔ ልጅ ነኝ ብላ የመጣችው ልጅ የኔን ፎቶና መስቀል ይዛ ነው። እንዴት እንደሰረቀችው ባላውቅም ብላ ነገረችው። አረ ነገሩን አወሳሰብሽው፣ ምንድን ነው ነገሩ? እንዴት ነው ቤተሰብሽን ልታገኘ የምችው ብሎ እሱም ጠይቋት ነበር። እሷም የሆነው አላቅም እንዴት እንደሆነ፣ ግን ቤተሰቦቼ እንደሆኑ ውስጤ ይነግረኛል እና ቤተሰቦችን አግኝቻቸዋለሁ ብላ ነበረ ሁሉም ነገር ያስረዳችው። እሱም ትንሽ መረዳት ቢከብደውም እንኳን በጣም አወዛግቦታል። ግን አሁን እኔ ያሳሰበኝ ሁለት ነገር ነው ብለዋለች። ምንድን ነው ደግሞ ያሳሰበሽ አላት። አንደኛው አባዬ ነው፣ ሁለተኛው ደግሞ ቤተሰቦቼ ሆኑና በዲኤንኤን ምርመራ ከተረጋገጠ በኋላ ከነሱ ጋር ነው የምኖረው ወይስ ከአባዬ ጋር የሚለው ነገር አሳሰበኝ አለች። አንቺ ትቀልጃለሽ አይደለ? እስኪ እዛው እንድረስና በኋላ አብረን የምናስበው ይሆናል። ስለዚህ አሁን ምንም የሚያስጨንቅሽ ነገር የለም። ደግሞም ይሄ አያስጨንቅም፣ ዋናው የአንቺ ቤተሰቦች መገኘታቸው ነው ነበር ያላት። እሱማ ከአመታት በኋላ ቤተሰቦችን በማግኘቴ ውስጤ ደስ ቢለውም ግን ደግሞ እናይቱ አላመነችኝም፣ እናቴ አላመነችኝም። በእርግጥ እናቴ ናት የአባቴን ወጪ ልሸፍንልኝ እንትን ያለችው። ግን ሰዎች ብዙ ያልተረዱኝ ነገር አሁን ላይ ወይዘሮ ሜላት እኔን ከዛ ቤት ካባረረችኝ የዛ ቤት ክፍያ ለእኔ ይቋረጣል። እንደዛ አይነት ክፍያ ደግሞ የትም አላገኝም። በዛ ላይ ደግሞ የአባዬ ሕክምና ይቋረጣል። ምክንያቱም ወይዘሮ ሜላት ናት የአባዬን ሕክምና የሸፈነችው። ስለዚህ አሁን ላይ በጣም ከብዶኛል። እሷም በጣም አሁን ላይ ተቀይራብኛለች። ግን ጥሩ ሰው እንደሆነች አውቃለሁ። ምክንያቱም ዛሬ ላይ ይቺ ልጅ መታ ቤቱን ባታበጣብጠው ኖሮ ወይዘሮ ሜላት በጣም ጥሩ ሰው እንደሆነች አውቃለሁ እያለች እየነገረችው ነበር። በዛን አጋጣሚ ነበር ሀሴትና ባዩሽ ወደ ቤተ ክርስቲያን ሲመጡ አየቻቸው። ከዛም ደነገጠች። ምን ሆነች ነው ብሎ ሀሴትም ሲጠይቃት አይ በቃ መሄድ አለብኝ አሴር አንተው ወደ አባዬ ሄድ ብላ ትታው ወደ ስራ ቦታዋ ሄዳለች። ስራ ቦታዋም ስትሄድ ወይዘሮ ሜላት በንደት ነበር የጠበቀች። ገና አሁን እየመጣች ነው እንዴ? ሰዓቱ እኮ ረፍዷል እያለች በጭቅጭቅ ጀመረቻት። ሜላትም ጭቅጭቋን አላቆመችም። ሀናም እንትዬ በጣም ይቅርታ፣ እኔ እኮ በጧት ያልመጣሁት እንዳረብሻችሁ ብዬ ነው ነበር ያለችው። እስከ ዛሬ ድረስ ረብሸችን አታቂም፣ ስርዓት ይዘሽ በስርዓት ስራሽን ብትሰሪ ይሻልሻል እያለች መሳደቧን አላቆመችም። ሀናም እንደተለመደው በጣም ይቅርታ ብላ ወደ ስራዋ ቀጥላለች። ያ ብቻ አይደለም፣ ወደ ሐኪም ቤት ሲሄዱ አሴር ምዛው ነበር። ሰላምም አባባ ልጠይቅ ብላ ወደ አባባ ያሉበት ክፍል ገቡች። እነሱም ሲገቡ ሰላምና ሀና ሲገቡ አባባም ተቀበሏቸውና ሀንዬ ምን ነው በዚህ ሰዓት መጣሽ ብለው ነበር የጠየቋት። እሷን ልጠይቅህ ብላ ይዣት መጥቻ ነው ብለው ከዛ እያወሩ እያለ አሴርና ሀና አብረው ወጡ። ሲወጡ ግን እርግብ ቁጭ ብላ ስልክ እየጎረጎረች ነበር። ይችን ልጅ ቅድም ስታያት ደንግጠሽ ነበረ፣ ምንድን ነው ትተዋወቃላችሁ እንዴ ብሎ ጆሮ ጠየቃት። ጆሮም ሲጠይቃት አዎ እንተዋወቃለን፣ ይቺ እኮ ናት ልጅ ነኝ ብላ መረጃዬን ሰርቃኝ የመጣችው ብላ ነገረቻት። ይቺ ጉማሬ ፌት የመሰለች ቆይ የሆነ ነገር ወጋ ላርጋትና ላስቀይማትና ላስጨልላት እያለ ነበር። ሀናም እረፍ እያለች ነበር። ቪዲዮ በዚህ ነበር ያለቀው እና በጣም ከባድ ነው።
እስኪ ምርመራው በሚቀጥለው ክፍል ይመጣል አይመጣም የሚለው ነገር ያሳስባል። ቸር ሰንብቱ። እስከምንገናኝ ድረስ ባይ